ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዲስክ ዩቲዩብ ተከታታይ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ ኢንሻአላህ። ያው ዛሬ ብዙ ጊዜ ያው ምን አለ መሰላችሁ ከሰዎች ጋር ስትኖሩ ብዙ የምትመለከቱት ነገር አለ፣ የምታዩት ነገር አለና ያሁኑ ወጣት ማለት ነው ያው አልሐምዱሊላህ ረብል ዓለሚን ነገር ልበላችሁ እህቶቼ፣ በተለይ ስደት ያላችሁ እህቶች ምናልባት አላህ ሽቱ አላህ ፈልጉና አላህ ሱብሓነሁ ወተዓላ ፈቅዶ እንደው ስደት ኑራችሁ ነገሩ የተስተካክሎ አገር ቤት ትመጣላችሁና አገር ቤት ስትመጡ ያው የሚያጋጥማችሁ ነገር አለ እና ከሚያጋጥማችሁ ነገር ምንድነው? ያው አገር ቤት ብዙ ጊዜ በቃ በተለይ ሴት ዟሪ ሆኗል የምር። እና እኔንም አጋቡብኝ መሰል ዙረት አንዳንዴ እሄዳለሁ። አንዳንዴ አስፈላጊ ነው። ለምሳሌ ልቅሶ ሊሆን ይችላል፣ ሰርግ፣ ብቻ የሆነ ጥሪ። በተለይ ያው እኔ ብዙ ጊዜ ሰርግ ላይና ጥሪ ላይ ከተጠራሁ ብዙ ጊዜ እሄዳለሁ። ግን ያው መሄድበትን እንትን ብዬ ነው መሄድ ካለብኝ አልቀርም እና በዛው ምክንያት አንዳንድ ሰዎች ጋር እገናኛለሁና ከዛ ስትገናኙ ግን ያው አንዳንድ እህቶች ደግሞ ከመሃላችን ለምሳሌ 2-3 ልጅ ያላቸው እነሱ መንቀሳቀስ የማይችሉ በተለይ ግማሾች ለምሳሌ አሁን አንድ ሰው 3 ልጅ ቢኖረው ምናልባት ከሶስቶች አንዷ ተማሪ ልትሆን ትችላለች። እና ምናልባት አንዷን ቤት መድረሳ ምናምን ስትወስጂ በተለይ አባታቸው በብዙ ስራ ዘርፍ ሊኖር ይችላል። ለሊት የሚወጣ ከሆነ እነዛን ህፃን ተነስተው ወይ አንዳንዴ ይተኛሉ። ያችን ልጅ ብቻ ተማሪዋን ወስዶ ትምህርት ቤት አድርሶ መምጣት ግዴታ ይላል። ለምን በታክሲ አትልኳት አጓጉል እድሜ ትሆናለች። ገብታችኋል? እንደገና ደግሞ ምናልባት እሷ በምትሄድበት ሰዓት ወይ አንዷ ህፃን ልትተኛ ትችላለች፣ አንዷ ህፃን ልትነሳና ብቻ በብዙ ነገር ወይም ግቢው ምናምን ቤቱ በጣም እንትን ሊሆን ይችላልና ሰራተኛ ምናምን ትከታላችሁና አላህ ሽቶላችሁ አላህ ኒያማውን ሰጥቷችሁ ሰራተኛ ከታችሁ ብታሰሯቸው ምንም ችግር የለምና እንደውም አሁን ምን ብሏል የቤት አጋዢ ምናምን እየተባለ በቃ አረብ ሀገር ላይ ብዙ ጊዜ የሸቃላ ብሽካራ ኸዳማ ይላሉ እና አረቦች እና ብዙ ጊዜ በነገራችን ላይ ብዙ ጊዜ እኔ እንደውም የማንነሽ ሲሉኝ ራሷና የከሌ ሸቃላ ነበር እምል። በተለይ ዙረት ምናምን ስንል የከሌ ሸቃላ ነኝ ምናምን እላችኋለሁና ብዙ ጊዜ አንዳንድ ሰዎች አሁን ሀያ ያደርጋሉ አረቦች እንቲ ቢንት ሚን ይላሉ። ማለት እኔ ቤተሰቦችን ስም ከምናገር የከሌ ከማለት ያራ የከሌ ሸቃላ ነኝ እላለሁ። እና ከዛ ተኮርጆ ነው መሰል አጋዥ እየተባለ አሁን ላይ በተለይ ቲክቶክ ላይ ምናምን ይዘዋወራል አየዋለሁና ብዙ ጊዜ አንዳንድ እህቶች ደግሞ ከዛ ምን ጦርነት ተከፍቷል መሰላችሁ? ስለ ሰራተኛ ማውራት። አረቦች ብዙ ጊዜ ሲሰበሰቡ ቁጭ ብለው ስለ ሰራተኛ ነበር የሚያወሩና ያ ነገር ደግሞ በሀበሻ ላይ ተጋብቶብናል። ምሬ ነውና አጋጣሚ የሆነ ቦታ ሄዳለሁና ሲሄድ ስለ ሰራተኛ ነገር ተወራ ወላሂ። እና እኔ በጣም ማመን አቃተኝና ከዛ ከሴትዮ ጋር መከራከር ጀመርኩ። ግን ብዙ ሰው ታያለኝ። ለምን አንዳንዴ ውሸት ልክ አለው። ማንኛውም ነገር ልክ የሌለው ነገር ያስታውቃል። ለምሳሌ አንድ ሰራተኛ ከቤት የሆነ ነገር ልታነሳ ትችላለች። ገንዘብ ካነሳች ምናልባት ያ ገንዘብ የሆነ ነገር ይጠቅመኛል ወይ ካርድ ልገዛበት ነው ወይ እሷ የሆነ ካርድ አትገዛላትም። አንድ በነገራችን ላይ በሙያና በስራ አላህን በመፍራትና ቤትን በመጠበቅ የገጠር ሰው አይታማም። ምሬንም ላችሁ የገጠር ሰው አይታማም። ከዛ ሲገጠር የከተማ ሰው ሌባ ነውና ብዙ ጊዜ ያው ከዛ አንዱ ምንድነው ልብስ የምትሰርቅ ከሆነ ወይ ያ ልብስ ምናልባት ቆንጆ ልብስ ስለምናስቀምጥ ሳጥን ላይ ያ ነገር ወይ ልኬ ይሆናል ብላ ልትለብሰው እንጂ ለሌላ ልትሰጠው ምናምን አስባ ነው ብዬ አላስብም። ለምን ወይ ደግሞ ምናልባት ምግብ ላይ እናንተ እንትን የምትሏት ከሆነ የሆነ ነገር እንትን ልትል ትችላለች። አላኩል ያህል ምን እላችሁ ፈልጌ ነው የሰው ልጅ ማንኛውም ነገር በልክ ሲሆን ደስ ይላል።
ልክ ከሌለ ዋጋ ያስከፍላል ማንኛውም ነገር። እና የቤቴ አጋዥ ከምትሏት ሰራተኛ ብላችሁ ግን ስሟን ባትሰብሩት፣ የምሬን ነው። ስሟን ባታንቋሽሹት። ነገ ተነገ ወዲያ ደግሞ እህቶች ማለት ነው፣ በተለይ አሁን ላይ አዲስ አበባ ላይ ማለት ነው ብዙ እህቶች ያው አሁን ላይ ሰው ቤት እየገቡ ምናምን ትላሉ ይሰራሉ ምናምን ደስ ካላላቸው። በተለይ አሁን ላይ ደግሞ ቴክኖሎጂም በሰለጠነው ዓለምም ስለሆነ የሚገርመው አዲስ አበባ ላይ ብዙ ጊዜ ዋይፋይ የሚጠቀም ሰው አለና ያው ሙሉ ሊሏችሁ ይችላሉ። ብቻ ብዙ ነገር አለና ብዙ እህቶች አፋችሁን ስትከፍቱ እኔ በጣም ታስቁኛላችሁ። ወላሂ ምሬን ነው የምላችሁ። በጣም ተጠንቀቁ። አላህ እኮ በደልን አይፈልግም አይወድም። ማለት ሰውን እንኳን ያለ ስራው በስራው ራሱ ማማት ነውር ነው፣ በጣም መጥፎ ነው። ምናልባት እቺ ሰራተኛ እንትን ልትል ትችላለች፣ ግን ማንኛውም ነገር ልክ አለው። ያለ ልክ የሆነ ነገር ይቺ ልጅ ምናልባት ብዙ ነገር ልታግዛት። በተለይ አሁን ላይ ማንኛውም እህት አንድ ነገር አትፈልግም። ምንድን ካላችሁ አዲስ አበባ ላይ ሰራተኝነት መቀመጥን ምን አይነት ስም እንደሚያወጡላቸው ስለሚያውቁ ብቻ መግባት አይፈልጉም። ግን አንዳንዴ አሁን ላይ ደግሞ ዘመድ በጣም አስፈርቷል፣ አስቸግሯል። ገና ስልክ ስታዳግሯቸው እንደ ድሮ አይደለም። ድሮኛ አልሐምዱሊላህ ረብል ዓለሚን ወር 2 ወር 3 ወር ሳይከፈለን ዘመድ ላይ ማሻአላ ስራችንን እየሰራን ምናምን እንደውም ያግዙን ነበር፣ ብር ያበድሩን ነበር ምናምን ስንሄድ። አሁን ግን የለም። አንድ እህት ትሄዳለች አዲስ አበባ ሰው ቤት ትገባለች። ያችን የሰራችባትን ፓስፖርት ታወጣለች። ምን ትላለች? በደላላ ከምንም ብላ ወደ ውጭ ሀገር ትሄዳለች። ገባችሁ? ግን ያ ሁላ ቀርቷል። እና ምን እላችሁ ፈልጌ ነው፣ የሰውን ስም ያለ ስራው መስበር፣ ያለ ስራው መወንጀል፣ ሰውን ያለ ስራው ማማት እንደኔ ጥሩ ነው አይደለም። ምሬ ነው። አላህ ልትፈሩ ይገባል። በተለይ ደግሞ ስደት ያላችሁ እህቶቼ የምር ስደት ላይ የሰው ቤት የሰው እናት የሰው ቤት ትእዛዝ በጣም አይታችሁታል። በነገራችን ላይ የአረብ ሀገር ሴቶችና አዲስ አበባ ላይ ተቀጥረው የሚሰሩ እህቶች ታሪካቸው አንድ ነው፣ ህይወታቸው አንድ ነው። ግን የሚለያዩት በምንድን ነው? በደሞዝ ብቻ ነው። ስራቸውም አንድ ነው። ለምን ልብስ የሚያጥባሉ፣ የማይሰሩት ነገር የለም። ገባችሁ? አረቦች ላይም እንደዛ። ግን የሚያለያየው ምንድነው? ደሞዙ ነው። እና ምን እላችሁ ፈልጌ ነው ማለቴ አንድ አጋዥ ማላችኋት ሰራተኛ ማላችኋት እንደዚህ ስሟን ብክን ከምታረጉት ከምትሰድቧት ከምታንቋሿት እና በተለይ አሁን ላይ ደግሞ ቲክቶክ ላይ እየተወጣ እንዴ ሰራተኛ እንዲህ አርጋ ሰራተኛ እንዲህ ብላ ምናምን። የምር አንዳንድ ሰዎች እኮ ይሄን አርጌላት ይሄን ገዝቼ አረቦች እንዲህ ይሉ ነበር። በቃ ልክ የሆነ ነገር ስታጠፋ ማለት ነው። አንድ እህት ይሄን ሻምፖ እንደዚህ ባዝሊን ምኑ አርጌላት ሳታረግ እኮ ነው ካርድ ሞልቼላት ምናምን። በቃ የማይባል ጉድ የለም። እና የዛ ነገር ተጋብቶባቸው ነው መሰለኝ ወላሂ ግርም ያረጋቸዋል። እና ምን እላችሁ ፈልጌ ነው አላህን ልንፈራ ይገባል። የምር ማለቴ ለእናንተ የሚያረጉላችሁን ነገር ዛሬ ላይ እነሱም እኮ ያ ነገር አልፎ ምናልባት የተሻለ ላይ ሆነው ታገኟቸው ትችላላችሁ። ብቻ አረብ ምን ይላል? ዱንያ ደዋራ ይላል። ዱንያ ደዋራ ዛሬ እኮ ለኔ ናት ነገ ላንተ ነው፣ ዛሬ አንተ ናት ነገ ለኔ ነው ይላል። እና ዱንያ እንዲህ ናት። እና እየተዋወቅ እየተነጋገር እንደው የቱን ያክልስ እንደው ወላሂ ምሬን ነው ማለቴ ስልጥን ሆነን ነው ሰውን የምናንቋሸት ስሙን የምናጠፋበት የሆነ ነገር የምንልበት ጊዜ እኔ እንጃ በጣም ልንጠነቀቅ ይገባል። በነገራችን ላይ ኢትዮጵያ ላይ ባዳ የለም ብዬ ነው የማምነው። በተለይ እኔ በጎጃም ዙሪያ ባደኩበት ምሬን እምላችሁ የአዲስ አበባ ሰው ሙሉ ዘመዴ ነው ብዬ ነው የማምን። ለምን በጣም ከመላችሁ በላይ ጎጃም ሰው አዲስ አበባ ውስጥ ላይ ነው ያለ። ከዛም ብትሉት በዛም ብትሉት እንዳለ ዘመድ ነው። ለምሳሌ እኔ አሁን አዲስ አበባ ላይ ስለ ዘመዶች አውሪ ካላችሁ በጣም አለውበት ቦታ ላይ እንኳን እስኪ ልቆጥርላችሁ ዝም ብዬ ከሌ ሳለን እስቲ 1 2 3 ወላሂ ምሬን ነው የምላችሁ 4 አንድ ቦታ ላይ ትንሽ ደግሞ ፈቅ ብሎ 5 አሁን ፈቅ ብሎ 6 7 8 ይሄ አንድ ቦታ ናቸው። ከዛ ደግሞ ወላሂ ምሬን ነው ወደ አበባ ጀርባ ከሄድኩ ደግሞ በጣም የዚህን ያክል ካጅማ የሚባል አለ። እዛ ከሄድኩ ደግሞ የዛኔ ያክል አላህ አያችሁ። ይሄ ሁላ ዘመዴ ነው።
ይሄ ሁላ ዘመዴ ነው፣ ይሄ ሁላ ቤተሰቤ ነው። እና እንዲህ አይነት ሰዎች ሞልተዋል። ግን ሱብሃንአላህ በጣም ጊዜው ከመክፋቱና ካለማማሩ የተነሳ ብዙ እህቶች ይበደላሉ፣ ይሰቃያሉ። እና ያ ነገር እንዳለ ሆኖ ስማቸውን መወንጀል፣ ማክፋት፣ በመጥፎ ነገር ማየት፣ ማዘዝ፣ በመጥፎ ነገር ማማከር፣ ስሟን እንደዚህ ማውራት ምናምን በጣም ልትጠነቀቁ ይገባል። በተለይ ያሁኑ ልጅ በጣም ፈጣን ነው። በጣም ከምላችሁ በላይ ፈጣን ነው። የምር እንደ ድሮ እንደኛ ማለት ነው። ለሰው ማዘን የሚባል ነገር አያውቁም። ምር እንምላችሁ በጣም ጨካኞች ናቸው። እና ያ ነገር እንዳይገጥመን ኢንሻአላህ አላህ Subhanahu Wa Ta'ala መጨረሻችንን ያሳምረው። አላህ Subhanahu Wa Ta'ala ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። ውድ ቤተሰቦቼ ወላሂ በጣም ተጠንቀቁ። ግፍ መጥፎ ነው። እንደ ግፍ በጣም መጥፎ ነገር የለም። ወላሂ ባፍህ ይበላበታል እንጂ ክፉ አይናገሩበት። የምር ሀገራችን እንዳትበላሽ ያስፈራ በምናረገው ድርጊት ማለት ነው፣ በምንሰራው ስራ። ባረከላሁ ፊኩም። እና ንጽህና ጽዳት ጥሩ ነገር ነው። ግን ሁሉም ነገር በአወሉ ይላል የሀገሬ ሰውና ሁሉም ነገር በእንትኑ ሲሆን ደስ ይላል በነገራችን ላይ። እና እንደምታዩት እንግዲህ ልብስ እያጠብኩ ነው። እንግዲህ እኔ ስራ የትም ቦታ አልንቅም፣ ደስ ይለኛልና ምን ላችሁ ፈልጌ ነው፣ አብራን እስኪ እንማማር ብዬ ነው። እሺ ውዶች።